አነጋጋሪ ጥናት ይፋ ሆነ። ኢትዮጵያውያን ሴቶች ስራ ለማግኘት ሲሉ የብሔር ማንነታቸውን ይቀይራሉ ተባለ። ይህ አሃዱ ዞን ነው። በተለያዩ የሥራ ዘርፎች ተሰማርተው የሚገኙ ኢትዮጵያውያን እናቶች የብሔር ማንነታቸውን ካልቀየሩ በሥራ ዘርፋቸው አትራፊ አይሆኑም ተብሏል። ኢትዮጵያን የተመለከተውን ይህን ጥናት ይፋ ያደረገው ኔሽን ጋዜጣ በሀገሪቱ የተንሰራፋው የብሔር ፖለቲካ በዜጎች የዕለት ተዕለት ሕይወት ሳይቀር ፈተና መደቀኑን አውስቷል። በሊቃን የተመራውና ጾታን መሠረት አድርጎ የጥናት ውጤቶችን ይፋ የሚያደርገው ቡድን በ6 ክልሎች ባደረገው ጥናት ይህንን እውነታ አረጋግጫለሁ ብለዋል። ኔሽን የጥናት ግኝቱን እንደሚከተሉ አስፍሯል። የጥናት ቡድኑ በቋሚ ሥራ ላይ የሚገኙ ሴቶችን በጣ እንደመረጠና 3 ዓመት የፈጀ ጥናት ማድረጉን ገልጿል። ጥናት ያካሄደባቸውን እንስቶች የዕለት ከዕለት ሕይወት፣ ማህበራዊ መስተጋብር ከመከታተሉን በተጨማሪ ብሔራዊ ማንነታቸውን እንዴት እንደሚመለከቱት እንደመዘገበ የጠቀሰው የጥናት ቡድን በጥናቱ አስደንጋጭ ውጤት መገኘቱን አስረድቷል። በናሙናነት ከወሰዳቸው 891 ሴቶች መካከል 8% የሚሆኑት ቀድመው ካስመዘገቡት የብሔር ማንነት ሽግግር በማድረግ በሂደት ሌላ ማንነትን ይዘዋል። ይህም በማህበራዊ ኢኮኖሚያዊ መስተጋብራቸው ላይ በፊቱ ማንነታቸው ተጽዕኖ ሲፈጥርባቸው መኖሩን ያሳብቃል ብለዋል። 4.3 በመቶ የሚሆኑት ደግሞ የበፊት ብሔር ማንነታቸውን በአዲስ ማንነት በመተካታቸው ምክንያት የሥራ ዕድል ተፈጥሮላቸዋል። 6 በመቶ የሚሆኑት ከረጅም የሥራ ፍለጋ በኋላ ሥራ በማጣታቸው ምክንያት ከረጅም ጊዜ በኋላ የብሔር ማንነታቸውን ለመቀየር ተገደዋል። ይህም የብሔር ማንነትን መቀየር የሥራ ዕድልን ያስገኛል ከሚል እምነት መድረሳቸውን ያሳያል። ጥናቱ ቴክኒካዊ ጥናት እንጂ ፖለቲካዊ ተልዕኮ እንደሌለው አበክሮ የሚያስገነዘበው ቡድን ጥናቱ ከተካሄደባቸው እንስቶች መካከል 10 በመቶ በሚሆኑት ላይ የዚሁ ተጽዕኖ ጎልቶ መታየቱን አጥኚ ቡድኑ ይፋ አድርገዋል። መንቅርት ላይ ጆሮ ደግፍ እንዲሉ በሀገሪቱ እየተካሄደ ያለው ግጭት በቀን ሥራ ላይ የተሰማሩ ሴቶች ሕይወት ሳይቀር ፈተና ውስጥ ገብተዋል ተብለዋል። የቤተሰባቸውን የዕለት ጉርስ ለማግኘት ሥራ ፍለጋ የሚወጡት እናቶች የበፊቱን ማንነታቸውን ደብቀው በአዲስ ማንነት ራሳቸውን ለመግለጽ ይገደዳሉም ተብለዋል። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።